ሰላም የመኖሪያ ቤት ግንባታን በተመለከተ አዲስ መመሪያ መውጣቱ ተገልጿል። መመሪያው የተገነቡትንም ሆነ አዲስ የሚገነቡትን የግል መኖሪያ ቤቶች ግንባታን የሚመለከት እንደሆነ ታውቋል። ከዚህ ጎን ለጎን አዳዲስ 24 አስገዳጅ ደረጃዎች የተካተቱበት የኢትዮጵያ የህንፃ ግንባታ ኮድ ስራ መጀመሩን አውቀናል። አዲስ ቤት ለሚገነቡም ሆነ ቤታቸውን ቀደም ብለው ከገነቡ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የኮንስትራክሽን ቢሮ በከተማዋ ከዚህ በኋላ በቢሮ የወጣውን አዲስ የቤት ግንባታ ስታንዳርድ የማያሟሉ ቤቶች እንዳይገነቡ ማሳሰቢያ ሰጥቷል። ማንኛውም በከተማዋ የሚኖር ነዋሪ በኮንስትራክሽን ቢሮ የወጣውን የመኖሪያ ቤት ግንባታ መስፈርት ካላሟላ ቤት መገንባት እንደማይችል የሚያዝግ መውጣቱን የተሰማው። በዚህም የማንኛውም መኖሪያ ቤት የክፍል ስፋት ከ6 ካሬ ያነሰ መሆን እንደሌለበት መመሪያው የሚደነግግ ሲሆን የግድግዳው ወርድ ስፋት ደግሞ ከ2 ሜትር ማነስ የለበትም ተብሏል። ሆኖም ልዩ የመጸዳጃ ቤት አገልግሎት ያላቸውና በሚገጠምላቸው ግብዓቶች አይነት፣ ባህሪ፣ ጥራት፣ ስፋትና ደረጃ የሚወሰን ክፍሎች ያላቸው ደግሞ ከ6 ካሬ ሜትር ስፋትና ከ2 ሜትር ወርድ አንሰው ሊሰሩ እንደሚችሉ በመመሪያው ተመላክቷል። በተጨማሪም ደግሞ የማንኛውም መኖሪያ ቤት ህንፃ ከመሬት እስከ ኮርኒሱ ያለው አነስተኛ ቁመት ከ2 ሜትር ከ50 ሳንቲም በታች መሆን እንደሌለበት በዚህ መመሪያ ላይ ተቀምጧል። ሌላው ስላሽ ኮርኒስ ላላቸው የመኖሪያ ክፍሎች ሰው ሊጠጋበት የሚችለው በዝቅተኛ በኩል ያለው ዝቅተኛው ቁመት ከ2 ሜትር ማነስ የሌለበት ሲሆን የመኝታ ቤትን በሚመለከት ደግሞ 6 ካሬ ሜትር መሆን አለበት የተባለ ሲሆን እንደ ሳሎን የሚያገለግለው ክፍል ደግሞ ከ12 ካሬ ሜትር ማነስ እንደሌለበት በመመሪያው ላይ ተቀምጧል። የተካፋች ስታንዳርድን በሚመለከት ማንኛውም ተካፋች ከይዞታው ወደ ውጭ መከፈት የማይችል ሲሆን ወደ መኖሪያ ቤት መግቢያ ቢያንስ 3 ሜትር መጠበቅ አለበት ሲልም መመሪያው ደንግጓል። የመጸዳጃ ቤትና የባንኮኒ የበር ስፋት 70 ሳንቲሜትር እንዲሆንና ቁመቱ ደግሞ ከ2 ሜትር 10 ሳንቲም ማነስ እንደሌለበት በመመሪያው ላይ ተቀምጧል። ሌላኛው መተላለፊያ ማለትም ደረጃና ኮሪዶሮችን በሚመለከት ደግሞ የማንኛውም የመኖሪያ ቤት የውስጥ ደረጃና ኮሪዶሮች ከ90 ሳንቲሜትር ማነስ እንደሌለባቸው በመመሪያው ላይ ተደንግጓል። በአንድ ተከታታይነት ባለው የመውጫ ደረጃ ወይንም መወጣጫ መጠቀም የማይቻል ሲሆን ሆኖም ግን ወደ ውሃ ማጠራቀሚያ ገንዳ ወይም ደግሞ ወደ ማሽን ክፍል የሚያደርስ ደረጃ ከሆነ ደግሞ ከተጠቀሰው በታች ሊሆን እንደሚችል በዚህ መመሪያ ላይ ሰፍሯል። ማናቸውም የመኖሪያ ቤት የውስጥ ደረጃዎች ስፋት ከ5 ሳንቲሜትር ማነስና የደረጃዎቹ ቁመት ደግሞ ከ18 ሳንቲሜትር መብለጥ እንደሌለበት በመመሪያው ላይ በግልጽ ተመላክቷል። የበርና የመስኮት ስታንዳርድን በሚመለከት ደግሞ ከክፍሉ የወለል ስፋት ቢያንስ 15 በመቶ መሆን እንዳለበት የተቀመጠ ሲሆን የበሩ ስፋት ደግሞ ቢያንስ 80 ሳንቲሜትር ቁመቱ ደግሞ ከ2 ሜትር ማነስ እንደሌለበት በግልጽ ተደንግጓል። ባለፉት 10 ዓመታት በስራ ላይ የነበረው የኢትዮጵያ የህንፃ ግንባታ ኮድ ዘርፉ የደረሰበትን የአሰራር ለውጥ መሰረት ባደረገ መንገድ ተሻሽሎ 24 አዳዲስ ደረጃዎችን በማካተት ጸድቆ ወደ ስራ መግባቱን ደግሞ የኢትዮጵያ ኮንስትራክሽን ባለስልጣን ገልጿል። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙአዝ በድሩ በአገር አቀፍ ደረጃ ያልተናበበና ወቅቱን ያልዋጀ የነበረው የህንፃ ግንባታ ኮድ በመቀየር ጊዜው የደረሰበት የዘርፉን የአሰራር ለውጥና የቴክኖሎጂ አጠቃቀምን መሰረት ያደረገና 2 ዓመታትን የፈጀ ማሻሻያ መደረጉን ገልጸዋል። በ40 ዓመታት ውስጥ የህንፃ ግንባታ ኮድ 2 ጊዜ ብቻ እንደተሻሻለ የገለጹት ምክትል ዋና ዳይሬክተሩ በስራ ላይ ከነበረው ኮድ ከሚገኙ 24 ስታንዳርዶች ውስጥ 16 ያሉ እንዲሻሻሉ 24 አዳዲስ እንዲካተቱበትና በአጠቃላይ 40 አስገዳጅ ስታንዳርዶችን እንዲይዝ ተደርጎ መዘጋጀቱን ገልጸዋል። 8 ነባር ስታንዳርዶች ባሉበት እንዲቀጥሉ መደረጉን ከአዳዲሶቹ ጋር ተዳምሮ በህንፃ ግንባታ ዘርፍ ያሉ ሀገራዊ አስገዳጅ ስታንዳርዶችን ብዛት 48 ማድረስ መቻሉን ጠቁመዋል። በኢትዮጵያ የመሬት መንቀጥቀጥ ሲያጋጥም የህንፃዎች የመቋቋም አቅም በተደጋጋሚ ጥያቄ ይቀርብበትና እንደ ባለስልጣንም ትልቁ ጥያቄ እንደነበር ዶክተር ሙአዝ ተናግረዋል። በዚህም ለረጅም ዓመታት ጥቅም ላይ ሲውል የነበረውና በአንድ ሀገር ውስጥ የሚከሰቱ የመሬት መንቀጥቀጥ አደጋዎች የት አካባቢ በብዛትና በምን ያህል መጠን ሊከሰቱ እንደሚችሉ የሚያሳየው ሳይንሳዊ ካርታ አብሮ እንዲሻሻል መደረጉን አስረድተዋል። አዲስ አበባን ጨምሮ በስምጥ ሸለቆ አካባቢዎች የሚካሄዱ የግንባታ ዲዛይኖች የተሻሻለውን ሳይንሳዊ ካርታ መሰረት በማድረግ እንዲከናወኑ የሚያደርጉ አዳዲስ 2 ስታንዳርዶች በኮድ ውስጥ መካተታቸውን ገልጸዋል። በስራ ላይ በነበረው ኮድ መነሻ ተደርገው የተሰሩ ግንባታዎች በሳይንሳዊ መንገድ ግምገማ ተደርጎባቸው እንዲጠናከሩና የእርምት እርምጃ ካስፈለገም እንዲወሰድባቸው
እንዲኖራቸው ለማድረግ የሚያስችል አዲስ ስታንዳርድ በተሻሻለው ኮድ መካተቱም ይህም ከመሬት መንቀጥቀጥ ጋር የተያያዙ ብቻ 4 አስገዳጅ ስታንዳርዶች እንዲኖሩ እንደሚያደርግ አብራርተዋል። በተለይ አዳዲሶቹ ስታንዳርዶች የተጠናከረ ቁጥጥር እንዲኖርና ህጋዊ እርምጃ ለመውሰድ የሚያስችሉ መሆናቸውን ጨምረው ተናግረዋል። አንድ ህንፃ ምቹ፣ ደህንነቱ የተጠበቀ አገልግሎት ሰጪ እንዲሆን በውስጡ የሚገጠሙ የቴክኒክ ስራዎች ሊያሟላቸው የሚገባው ዝቅተኛው መስፈርት ብዙ ጊዜ ጥያቄ የሚቀርብበት ጉዳይ በመሆኑ ስታንዳርድ እንዲወጣለት መደረጉን አስረድተዋል። በአንድ ህንፃ ውስጥ ሰዎች ወይም ዕቃዎች የሚዘዋወሩባቸው አሳንሰሮችን ጨምሮ ሌሎች አማራጮችን የሚመለከት አስገዳጅ ስታንዳርድ በተሻሻለው ኮድ መካተቱን ይህም አዲስ አሰራር በመሆኑ የአተገባበር መመሪያ እንዲወጣለት መደረጉንም አክለዋል። ከዚህ በተጨማሪ የዲጂታል ኢትዮጵያ 2030ን ለማሳለጥ ይረዳ ዘንድ ህንፃዎች የዲጂታል አገልግሎትን በአግባቡ መስጠት የሚያስችል ዲዛይን እንዲኖራቸው የሚያደርግ ስርዓት በኮዱ ከተካተቱ አዳዲስ አስገዳጅ ስታንዳርዶች አንዱ መሆኑን የቴሌኮም መሰረተ ልማቶች ዝርጋታን በትልቁ የሚያግዝ እንደሚሆን ጠቅሰዋል። የአሉሚኒየምና የመስታወት ግብዓቶች ዝቅተኛ መስፈርት ተዘጋጅተውላቸው በኮዱ በአስገዳጅነት እንዲካተት መደረጉንም ጨምረው ገልጸዋል። የኮድ ማሻሻያው የዩኒቨርሲቲ መምህራንን ጨምሮ በርካታ የዘርፉ ባለሙያዎች ከዝግጅት ምዕራፍ አንስቶ የተሳተፉበትና ግብዓት የሰጡበት መሆኑን ዶክተር ሙዓዝ ገልጸዋል። የኢትዮጵያ ኮንስትራክሽን ባለስልጣን ይህንን ስራ በባለቤትነት ሲመራ፣ የኢትዮጵያ ደረጃዎች ኢንስቲትዩት ደግሞ በትይዩ ብሔራዊ ቴክኒክ ኮሚቴ በማቋቋም ጸድቆ ወደ ስራ እስከሚገባ ድረስ በየጊዜው ግምገማ ማካሄዱን ጠቁመዋል። በዚህም የሀገርን ብሔራዊ ጥቅም በሚያስከብር በቴክኒክ በቴክኖሎጂና በፋይናንስ ረገድ በብዙ መልኩ የታየ መሆኑን ያስረዱት አማካሪዎች፣ የገንቢዎችና የህንፃ ባለቤቶች የህንፃ ግንባታ ኮዱ በዋናነት የሚመለከታቸው ባለድርሻ አካላት መሆናቸውን የገለጹት ምክትል ዋና ዳይሬክተሩ ባለስልጣኑ ግንዛቤን ለማሳደግ የሚረዱ ተደጋጋሚ ስልጠናዎችን እንደሚሰጥ፣ የኢትዮጵያ ደረጃዎች ኢንስቲትዩት ደግሞ የወጣውን ደረጃ ለዘርፉ ተዋናዮች ተደራሽ የማድረግ ስራ እንደሚያከናውን ገልጸዋል። የሚመለከታቸው የዘርፉ አካላት የተሻሻለውን የህንፃ ግንባታ ኮድ አውቀው መተግበር እንደሚገባቸው ባለስልጣኑ ማሳሰቢያ ሰጥተዋል።